የጌታ ጸጋና ሰላም ይብዛላችሁ። እንዴት አደራችሁ? ሁሉ ሰላም ከኔ ጋር ከጌታ ምሕረትና ቸርነት የተነሳ ሁሉ ሰላም ነው። ጌታ ስሙ ለዘላለም ይባረክ። የረዳን ያገዘን በያለንበት ስፍራ ሰላሙን ያበዛልን ጌታ ስሙ ለዘላለም ይባረክ። እንዴት ናችሁ? ዛሬ ደግሞ በጌታ እርዳታ የሐዋርያት ሥራ ምዕራፍ 14 ላይ ደርሰናል። ጌታ ስሙ ለዘላለም ይባረክ። በክርስቶስ ኢየሱስ ስም አነበዋለሁ። በኢቆንዮንም እንደ ቀድሞ ወደ አይሁድ ምኩራብ ገብቶ ከአይሁድና ከግሪክ ሰዎች ብዙ እስኪያምኑ ድረስ ተናገሩ። ያላመኑት አይሁድ ግን የአሕዛብ ልብ በወንድሞች ላይ አነሳሱ፣ አስከፉም። ምልክትና ድንቅ በእጃቸው ይደረግ ዘንድ እየሰጠ ለጸጋው ቃል ስለመሰከረው ስለ ጌታ ገልጠው የተናገሩ ረጅም ወራት ተቀመጡ። የከተማው ሕዝብ ተከፍለው እኩሌቶች ከአይሁድ እኩሌቶችም ከሐዋርያት ጋር ሆነው አሕዛብና አይሁድ ግን ከአለቆቻቸው ጋር ሊያንገላቷቸውና ሊወግሯቸው ባሰቡ ጊዜ አውቀው ልስጥራንና ደርቤን ወደሚባሉት ወደ ሊቃኦንያ ከተማዎች በእነርሱም ዙሪያ ወዳለው አገር ሸሹ። በዚያም ወንጌልን ይሰብኩ ነበር። በልስጥራንም እግሩ የሰለለ ከእናቱ ማኅፀን ጀምሮ አንካሳ የሆነ ከቶም ሄዶ የማያውቅ አንድ ሰው ተቀምጦ ነበር። ይህም ሰው ጳውሎስ ሲናገር ይሰማ ነበር። እርሱም ትኩር ብሎ ተመለከተውና ይድን ዘንድ እምነት እንዳለው ባየ ጊዜ በታላቅ ድምፅ ቀጥ ብለህ በእግርህ ቁም አለው። ብድግ ብሎም ተነስቶ ይመላለስ ነበር። ሕዝቡም ጳውሎስ ያደረገውን ባዩ ጊዜ ድምፃቸውን ከፍ አድርጎ በሊቃኦንያ ቋንቋ አማልክት ሰዎችን መስሎ ወደ እኛ ወርደዋል አሉ። ባርናባስንም ድያ አሉት። ጳውሎስንም እርሱ በመናገር ዋና ስለነበር ሄርሜን አሉት። በከተማውም ፊት ቤተ መቅደስ ያለው የድያ ካህን ኮርማዎችንና የአበባን አክሊሎች ወደ ደጃፍ አምጥቶ ከሕዝቡ ጋር ሆኖ ሊሰዋላቸው ወደደ። ሐዋርያት ባርናባስና ጳውሎስ ግን ይህን በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ መካከል እየጮኹ ሮጡ፣ እንዲህም አሉ፣ እናንተ ሰዎች ይህን ስለምን ታደርጋላችሁ? እኛ ደግሞ እንደናንተ የምንሰማ ሰዎች ነን። ከዚህም ከንቱ ነገር ሰማይንና ምድርን ባሕርንም ከእርሱም ያለው ሁሉ ወደ ፈጠረው ወደ ሕያው እግዚአብሔር ዞር ትሉ ዘንድ ወንጌልን እንሰብካለን። እርሱ ባለፉት ትውልዶች አሕዛብን ሁሉ በገዛ ራሳቸው ጎዳና ይሄዱ ዘንድ ተዋቸው። ከዚህም ሁሉ ጋር መልካም ሥራ እየሠራ ከሰማይ ዝናብ ፍሬ የሚሆንበትም ወራት ሲሰጠን ልባችንንም በመብልና በደስታ ሲሞላው ራሱን ያለ ምስክር አልተወም። ይህንም ብለው እንዳይሰውላቸው ሕዝቡን በጭንቅ አስተዋቸው። አይሁድ ግን ከአንጾኪያና ከኢቆንዮን መጡ። ሕዝቡንም አባብሎ ጳውሎስን ወገሩ። የሞተም መስሏቸው ከከተማ ወደ ውጭ ጎተቱት። ደቀ መዛሙርት ግን ከበውት ሳሉ ተነስቶ ወደ ከተማ ገባ። ከነገውም ከባርናባስ ጋር ወደ ደርቤን ወጣ። በዚያችም ከተማ ወንጌልን ሰበከው። እጅግ ደቀ መዛሙርትን ካደረጉ በኋላ የደቀ መዛሙርትን ልብ
እያጸኑ በሃይማኖት ጸንተው እንዲኖሩ እየመከሩና ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል እያሉ ወደ ልስጥራን፣ ወደ ኢቆንዮን፣ ወደ አንጾኪያም ተመለሱ። በየቤተ ክርስቲያኒቱም ሽማግሌዎችን ከሾሙላቸው በኋላ ጦመው ከጸለዩ በኋላ ላመኑበት ለጌታ አደራ ሰጧቸው። በጲሲዲያም አልፎ ወደ ጵንፍልያ መጡ። በጴርጌሜንም ቃሉን ከተናገሩ በኋላ ወደ አጣሊያ ወረዱ። ከዚያም ስለ ፈጸሙት ሥራ ለእግዚአብሔር ጸጋ አደራ ወደ ተሰጡበት ወደ አንጾኪያ በመርከብ ሄዱ። በደረሱም ጊዜ ቤተ ክርስቲያኑን ሰብስበው እግዚአብሔር ከእነርሱ ጋር ያደረገውን ሁሉ ለአሕዛብም የሃይማኖትን ደጅ እንደከፈተላቸው ተናገሩ። ከደቀ መዛሙርትም ጋር አያሌ ቀን ተቀመጡ ይላል። ጌታ ስሙ ለዘላለም ይባረክ። እንግዲህ ወንጌልን የሚሰብኩት ዋጋ በመክፈል እንደሆነ ነው እዚህ ስፍራ ላይ በደንብ የምንረዳው። ሌላ ነገር ምንም አይደለም። ሰዎች በጣም ነው የሚገርሟችሁ ሰዎች ማለት ነው። ዛሬ አማልክት ብሎ ያሉ ሰዎች ነገ ደግሞ ምን ይሆናሉ? ወግሮት ጳውሎስን ዛሬ እናንተን የሚሰብኩ ጥሩ ናቸው። ጥሩ ነገር ብቻ የሚያወሩ ነገር ግን መጥፎ ናት እከሌ እኮ እንዲህ ነው ብሎ ጦርነትን በእናንተ ላይ ችግርን የሚያስነሱ ሰዎች ናቸው። ስለዚህ በሰው መደገፍ በፍጹም አያስፈልግም። እናም ትናንትና አማልክት ነው ስሙን ጭራሽ ቀይሮ ሄርሞን ብሎ የጠሩት ጳውሎስን ነው የወገሩት። አማልክት ነው ብሎ ስሙን አንዱን ዲያ አንዱን ምንድነው ጳውሎስን ማንን አሉት? ሄርሜን አሉት። ባርናባስን ዲያ፣ ጳውሎስን ደግሞ ሄርሜን እንዲህ ብሎ ስም ያወጡላቸው አማልክት ናቸው ያሉ ሰዎች መልሶ ደግሞ ወደዚህ ስፍራ ስትመጡ ሲወግሩት ጳውሎስን እናያለን። ሲወግሩት እናያለን። አያችሁ፣ ሰዎችን መታመን በፍጹም አስፈላጊ አይደለም ፈጽሞ። ምክንያቱም ሰው ዛሬ ከፍ ያደርግሃል፣ ያወርድሃል። በክርስቶስ ኢየሱስ መታመን፣ በሱ ተስፋ ማድረግ ያስፈልጋል። ሌላው ደግሞ ወንጌልን ምን ያክል ዋጋ በመክፈል እነሱ እንደሰበኩ የሞተ እስኪመስላቸው ድረስ ተወገረ ጳውሎስ። ኢየሱስ ለዘላለም ጌታ ነው። ዛሬ በክርስቶስ ነፃ ወጥተን በነፃነት እንድንኖር ክርስቶስ ነፃ አውጥቶን፣ ነገር ግን በእውነት ቀሎብናል። ጌታ ይርዳን። ጌታ አምላክ ይርዳን። ቀናችሁ ብሩክ ይሁን። ወዳችኋለሁ። ዘመናችሁ ይባረክ።